ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። እንደምናመሻችሁ የሰዓቱን ዜናዎች እናቀርባለን። ሁሌም ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። የጸናችና የበለጸገች ኢትዮጵያን በመገንባት ሂደት ሴቶች የሚጠበቅባቸውን ሚና እንዲወጡ የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራህ ጠየቁ። ኢትዮጵያውያን በአድዋ ድል በሀገራቸው ብሔራዊ ጥቅምና ነጻነት ላይ የማይቀየር አቋማቸውን አሳይተዋል። በሰባተኛው ጠቅላላ ምርጫ ላይ ለመሳተፍ መዘጋጀታቸውን የቄለም ወለጋ ዞን ነዋሪዎች ገለጹ። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ከም ዝፍለጥ ሕወሓት ናብ መሬት ክወርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ። ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። ኩናት ምድላው እናገበረ እዩ ይዝብሃል ወረታት ኣሎ። ህዝቢ ትግራይ ሰላምን ልማትን ይግብኦ፣ ሰላምን ልማትን ይፈቱ፣ ሰላምን ልማትን ተቃሊሱ ዘሎ በአንጻሩ ዳግም ውግእን እንወትን አይግብኦን ዝብል ጽኑ እምነት ያለኒ እቲ ጥሩ ፋይሊ ከም እብድ ከልቢ مس منسي تግራይ مس አባላት ጸጥታ ትግራይ مس ምሁራት ዲያስፖራ مس መላህ ትግራይ ኣብ ከቢድ ቅርህነታት እዩ። መንግስት ሻዕብያ ዘለዎ መርገጺ እንታይ ይመስል? ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን ሓንቲ ዩኒቨርሲቲ ነራ አስመራ ዩኒቨርሲቲ ትበሃል ንሳውን ተአጽያ ዛሬ ምሽት እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል። የጸናችና የበለጸገች ኢትዮጵያን በመገንባት ሂደት ሴቶች የሚጠበቅባቸውን ሚና እንዲወጡ የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራህ ጠየቁ። በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ሀሳብ በሀገር አቀፍ ደረጃ ሲካሄድ የነበረው የምክክር መድረክ ተጠናቋል። ፍሬዎት ረታ የሰላም ሚኒስቴር ከተለያዩ የሴቶች አደረጃጀቶች ጋር በመተባበር በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ሀሳብ በሀገር አቀፍ ደረጃ ለአንድ ወር ሲካሄድ የነበረው የምክክር መድረክ ማጠቃለያ መርሃ ግብር በአድዋ መታሰቢያ ሙዚየም አካሂዷል። ሴቶች የመምረጥና የመመረጥ ህገ መንግስታዊ መብታቸውን እንዲጠቀሙ በመረጃ ላይ የተመሰረተ ድምጽ እንዲሰጡና ሰላማዊ ምርጫ እንዲካሄድ የሚናቸውን እንዲወጡ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አደም ፋራህ ጠይቀዋል። ለሰባተኛው ሀገራዊ ምርጫ ውጤታማነት ሴቶች 4 ቁልፍ ኃላፊነቶችን እንዲወጡ ጥሬን አቀርባለሁ። የመጀመሪያው ህገ መንግስታዊ የሆነውን የመምረጥና የመመረጥ መብት በሚገባ መጠቀም ነው። ሁለተኛው በመረጃ ላይ የተመሰረተ ውሳኔ መስጠት። ሶስተኛው የምርጫውን ሰላማዊነት መጠበቅ። አራተኛው ከምርጫ በኋላ ተመራጮች የገቡትን ቃል እንዲፈጽሙና የሴቶችን ፍላጎት ማዕከል ያደረጉ ፍትሃዊ ስራዎችን እንዲሰሩ በንቃት መከታተል የዲሞክራሲያዊ ዜግነት
ዋነኛ መገለጫ ነው። መንግስት የሴቶችን ፖለቲካዊ ተሳትፎ፣ ኢኮኖሚያዊ ነጻነትና ማህበራዊ ፍትህ ለማረጋገጥ በርካታ ስራዎችን ሰርቷል ያሉት አደም ፋራ ቀሪ የቤት ስራዎች ላይም በትኩረት እንደሚሰራ ጠቁመዋል። በሀገራችን ታሪክ ለመጀመሪያ ጊዜ የፌዴራል ካቢኔ ስብጥር 50% በሴቶች እንዲያዝ በማድረግ ዓለም አቀፋዊ ተምሳሌትነት ያለው ተጨባጭ ውጤት አስመዝግበናል። መንግስታችን የሴቶች ኢኮኖሚያዊ ነጻነት ሳይረጋገጥ ፖለቲካዊና ማህበራዊ መብቶችን ሙሉ በሙሉ ማክበር እንደማይቻል ያምናል። በመሆኑም መንግስት ሴቶች የሀገሪቱ የኢኮኖሚ ዋልታና የምርታማነት ሞተር እንዲሆኑ ቁርጠኝነቱን በተግባር ሲያሳይ ቆይቷል። በቀጣይ ሴቶች የዲሞክራሲያችን ጽኑ ምሰሶ እንዲሆኑ በትኩረት የምንሰራ ይሆናል። በለውጡ ዓመታት የተመዘገቡ ድሎች የሴቶችን ኢኮኖሚያዊ ተጠቃሚነትና ተሳትፏቸውን ያረጋገጠ ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል። በከተሞች እየተከናወኑ ባለው የኮሪደር ልማት ለሴቶች በተሰጠው ልዩ ትኩረት በከተሞች ሴቶች የስራ ዕድሎችንና የቤት ባለቤትነት ተጠቃሚ እንዲሆኑም አስችሏል። በገጠርም ቢሆን ከ28% በላይ የሚሆኑ መሬቶች በእማወራዎች ወይም ደግሞ በእናቶች ብቻ የሚተዳደሩ ቤተሰብ ያላቸውን ሴቶች ተጠቃሚ ያደረገ ሲሆን ከ60% በላይ በትዳር ውስጥ ያሉ ሴቶችም ከትዳር አጋሮቻቸው ጋር በጋራ የይዞታ ማረጋገጫ ማግኘታቸው ሴቶች የንብረት ባለቤት መሆን አይችሉም የሚለውን የቆየ አስተሳሰብ የሰበረ ትልቅ እርምጃ ነው። የኢትዮጵያን ነባራዊ ሁኔታና የሴቶችን ተሳትፎ ታሳቢ ያደረገ ኢኮኖሚን ለመገንባት የወጣው ፖሊሲ ለሴቶች አስቻይ ምህዳርን ፈጥሯል ያሉት ደግሞ የብልጽግና ፓርቲ ሴቶች ክንፍ ፕሬዝዳንት ዛራ አህመድ ናቸው። የኢትዮጵያን ሴቶች የለውጥ ጉዞ ብርህ ያደረገው ሀገራዊ ለውጥ እንደ ሀገር ሴቶችን ታሳቢ ያደረገ ጥራት ያለው የኢኮኖሚ እድገትንና የጋራ ብልጽግናን የሚያረጋግጥ የኢትዮጵያን ነባራዊ ሁኔታ ያገናዘበ የኢኮኖሚ ስርዓት በመገንባት ረገድ የወጣው ፖሊሲ ሴቶችን አካታችና ዘላቂ ኢኮኖሚያዊ እድገት ተጠቃሚነት የሚያረጋግጥ ሆኖ ቀጥሏል። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው የሰላም ሚኒስቴር በሰላም ጉዳይ ከተለያዩ አደረጃጀቶች ጋር እየሰራ መሆኑን አመላክተዋል። ወደ አድዋ ዜናችን ተሻግረናል። ኢትዮጵያውያን በአድዋ ድል በሀገራቸው ብሔራዊ ጥቅምና ነጻነት ላይ የማይቀየር አቋማቸውን አሳይተዋል። የመደመር መንግስት በአድዋ ድል ላይ አባቶች የከፈሉትን ዋጋ እንደ ዘመን ተሻጋሪ ስልት ልንወስደው ይገባል ብሎም ያምናል። የአድዋ ድል በመደመር መንግስት አይን እንዴትስ ይታያል የሚለውን ባልደረባችን መቅደላዊት ደረጀ በተከታዩ ዘገባ ታስቃኝናለች። ከውጭ ሲሰማ የሚቀበልና የሚያምን ከውስጥ ሲሰማ ለመቀበል የሚቸገር ኢትዮጵያዊ እውነት ነፃ ነው ሊባል ይችላል? የአድዋ ጀግኖች ልጆች ነውስ ሊባል ይችላል? ይህን ጥያቄ እያሰላሰልን ወደ ነገራችን ንግባ። አድዋ ጦርነት ብቻ ሳይሆን ነፃነት፣ ክብር፣ ማንነት የተረጋገጠበት የታሪክ ክፍል ነው። ድሉም የኢትዮጵያን ሉዓላዊነት አረጋግጦ ዓለም አቀፍ ክብርን አመጣ፣ ለጥቁር ሕዝቦችም ተምሳሌት ሆነ። ይሁን እንጂ የድል ታሪኮችን በየዓመቱ ከመዘከር ባለፈ ብዙ ቦታ የተሰጣቸው አልነበሩ። ከ2 ዓመት በፊት ግን ይህ ታሪክ ተቀየረ። ብዙ እያለን እንደሌለን የምንሆነው ለምንድን ነው ብሎ የሚያምነው የመደመር መንግስት የአድዋ ድል መታሰቢያን ታሪክን በመስራት ታሪክን ህይወት ሰጠ። ባዳና ባንዳ በያኔው አድዋም ሆነ በአሁኑ ዘመን የልማት አድዋ ሀገርን ቢፈትንም የአባቶቻችን ልጆች ነንና የሚያቆመን የለም። የነበረን ማጥፋት ሳይሆን ማስቀጠልን፣ ታሪክን ማዳፈን ሳይሆን ለትውልድ ማስተላለፍን የሚያሳየው የመደመር መንግስት በአድዋ ድል አባቶች የከፈሉትን ዋጋ እንደ ዘመን ተሻጋሪ ስልት ልንወስደው ይገባል ብሎም ያምናል። አባቶቻችን እሴት ነበራቸው። ያን እሴት ለማሳካት
የተጠቀሙበት እሳትም ነበራቸው። በእኛ ስነ ቃሎች ውስጥ ቁጣ፣ ደንፍላት፣ መሸፈት፣ መውጋት፣ ጀብደኝነት በብዙ ይነገራል። ይህ በስነ ቃሎቻችን የምናያቸው ቁጣዎችና ጀብደኝነት እሳቱን እንጂ እሴቱን አያሳዩም። አባቶቻችን ዋጋ የከፈሉበት ነፃነትና ክብር እሴት ነው። ነፃነትና ክብር ለመጎናጸፍ የሄዱበት መንገድ ግን እሳት ነው። ልንወርስ የሚገባው ነፃነቱን፣ ክብሩን፣ አንድነቱን እንጂ ያን ሊያሳኩ የታገሉበትን ስልት እሳቱን መውረስ አይጠበቅብንም። በአድዋ መንፈስ ትውልድን መገንባት የፓን አፍሪካዊነት ስሜትን ማስገንዘብ እየተሰራበት ነው። ታዲያ በዚህ የስሜት ከፍታ የተቃኘ ልቦና ለአሁናዊ ወራሪ፣ ለአሁናዊ ጦርነት በምግብ ራስን ለመቻል ሊሰለፍም ይገባል። እኛ ያወረሱን እምብኝ ማለት ለወራሪ፣ እምብኝ ማለት ለድህነት፣ እምብኝ ማለት ለልመና፣ እምብኝ ማለት ለውጫዊ እሳቤ ስለሆነ ይህንን ነፃነትና ክብር የወረሰ ኢትዮጵያዊ ዛሬም የምግብ ሉዓላዊነት ለማረጋገጥ የሚተጋ መሆን አለበት። ስንዴ ሲባል፣ ሩዝ ሲባል፣ ሌማት ሲባል ቃር የሚለው ሳይሆን አድዋ የሚታወሰው መሆን አለበት። ወደ ሌሎች ዘገባዎቻችን ስንሻገር ደግሞ በሰባተኛው ጠቅላላ ምርጫ ላይ ለመሳተፍ መዘጋጀታቸውን የቄለም ወለጋ ዞን ነዋሪዎች ገለጹ። ነዋሪዎቹ በአካባቢው የተገኘውን ሰላምና ዲሞክራሲያዊ መብትን በመጠቀም በምርጫው በንቃት ለመሳተፍ መዘጋጀታቸውንም ተናግረዋል። ዛህራ መሐመድ ባለፉት ዓመታት በወለጋ አካባቢ በነበረው የሰላም ችግር ዜጎች ከሀገር ልማት እንዳይጠቀሙና በተለያዩ ጉዳዮች ላይ ተሳትፎ እንዳይኖራቸው አድርጎ ቆይቷል። ሆኖም በመንግስትና በሕዝብ የተቀናጀ ጥረት በተሰራው ስራ አሁን በአካባቢው ሰላም ሰፍኗል። በርካታ የልማት ስራዎችም እየተከናወኑ ይገኛሉ። ከዚህም ባለፈ በቄለም ወለጋ ዞን የጊዳሚ ወረዳ ነዋሪዎች በሰባተኛው ጠቅላላ ምርጫ ለመሳተፍ መዘጋጀታቸውን ገልጸዋል። መርሳጃ ፋረት ሀሊ ነገኛ ባየ ወልጠጣ ራክሳ ቱሬ ከዚህ ቀደም አካባቢያችን ችግር ውስጥ ስለነበረ ባለፈው ምርጫ መሳተፍ አልቻልንም። አሁን ግን ፈጣሪ የተመሰገነ ይሁን፣ ህብረተሰባችን ከዚህ የሰላም ችግር እየወጣ ነው። በተመቻቸልን እድል መሰረት የሚሆነን መንግስት ለመምረጥ ተዘጋጅተናል። ሁሉም ሰው የሚፈልገውን ለመምረጥ በወቅቱ ቀርቦ የምርጫ ካርድ መውሰድ ይኖርበታል። ከዚህ ቀደም በነበረው የሰላም ችግር በምርጫ መሳተፍ አስቸጋሪ ነበር። አሁን ግን ፈጣሪ የተመሰገነ ይሁን፣ ሰላም መጥቷል። መንግስትም ባደረገው ብርቱ ጥረት ተጨባጭ ለውጥ መጥቷል። የመጣውን ለውጥና ሰላም ለመጠቀም ደግሞ እንደ አንድ ዜጋ በምርጫ በመሳተፍ መብቴን ማረጋገጥ አለብኝ። ለዚህ ደግሞ ይበጀኛል የምለውን ፓርቲ ለመምረጥ ተዘጋጅቻለሁ። የጊዳሚ ወረዳ ነዋሪዎች ከዚህ ቀደም በምርጫ አለመሳተፋቸውን አስታውሰው በአሁኑ ወቅት ግን በአካባቢው ባለው ሰላማዊ ሁኔታ ምክንያት በሰባተኛው ጠቅላላ ምርጫ ላይ ተሳታፊ ለመሆን እየተዘጋጁ ስለመሆኑ ይናገራሉ። ለኖ መርሳጃ ፋረቲ ነርማኔ ሰበብኒ ሳሙ እንደ ጊዳሚ ወረዳ በስድስተኛው ጠቅላላ ምርጫ አልተሳተፍንም ነበር። እንደሚታወቀው በአካባቢያችን ሰላም አልነበረም። ነገር ግን አሁን በሰባተኛው ጠቅላላ ምርጫ ለመሳተፍ ተዘጋጅተናል። በአካባቢውም ሰላም ሰፍኗል። በምርጫው ለመሳተፍም ካርድ ከመውሰድና ከመመዝገብ ጀምሮ አስፈላጊውን ቅድመ ዝግጅት እያደረግን ነው። ለሀገራችን የተሻለ ነገር እንዲመጣ ሀሳብ ያላቸው ፓርቲዎች ሀሳባቸውን ማቅረብ አለባቸው። ዜጎችም ይበጀኛል ያሉትን በመምረጥ የተሰጣቸውን የዲሞክራሲ መብት በአግባቡ መጠቀም አለባቸው። ነዋሪዎቹ ምርጫው ዲሞክራሲያዊ፣ ፍትሐዊና ነጻ ሆኖ በሰላም እንዲካሄድ የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውንም ገልጸዋል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። ከም ዝፍለጥ ሕወሓት ናብ መሬት ክወርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ። ሕጂ ፀገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ
ዝምልከት እዩ ኩናት ምድላው እና ገበረ እዩ ይዝብሃል ወረታት አለው ህዝቢ ትግራይ ሰላምን ልማትን ይግባኦ ሰላምን ልማትን ይፈቱ ሰላምን ልማትን ተቃሊሱ ይዘሎ በአንጻሩ ዳግም ውግእን እንወትን አይግባኦን ዝብል ጽኑነት ያለኒ በተጥሮ ፋይሊ ከም እብድ ከልቢ መስ መንሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ትግራይ ኣብ ከቢድ ቅርህነታት እዩ መንግስት ሻዕብያ ዘለዎ መርገጺ እንታይ ይመስል ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን ዓንየን ሓንቲ ዩኒቨርሲቲ ነይራ አስመራ ዩኒቨርሲቲ ትበሃል ንሳውን ተኣጽያ ዛሬ ምሽት በኢትዮጵያ ቴሌቪዥን የሚተላለፍ በመሆኑ እንድትከታተሉት ከወዲሁ እንጋብዛችኋለን። ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ ለአየር ንብረት ተስማሚ በሆነ ስማርት የግብርና ትግበራ ተጨባጭ ለውጥ ማምጣቷ ተገለጸ። በምስራቅና በደቡብ አፍሪካ ሀገራት የአየር ንብረትን የማይበግረው ዘመናዊ ግብርና ለማስፋፋት ያለመ መድረክ በአዲስ አበባ ተካሂዷል። የአየር ንብረት የሚቋቋም የምግብ ስርዓት መርሃ ግብር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ላይ እየተተገበረ ይገኛል። ምርታማነትን ማሳደግ፣ የተፈጥሮ ሀብት ጥበቃ፣ የገበያ ትስስርና የአደጋ መከላከል ዝግጁነት የመርሃ ግብሩ ዓላማ ነው። እንዲህ አይነት ፕሮግራም የኢትዮጵያን የግብርና ምርታማነትና ዘላቂነት ላይ አስተዋጽኦ እያደረገ መሆኑን በግብርና ትራንስፎርሜሽን ኢንስቲትዩት የአየር ንብረት ተስማሚ ስማርት ግብርና ዳይሬክተር አወቀ ሙሉ ዓለም ተናግረዋል። ኢትዮጵያም አስቀድማ የተገበረችው የአየር ንብረት የማይበገር ግብርናን ስራዎች ለተቀረው ሀገራት ተምሳሌት እንደሆነም ነው የተገለጸው። የአየር ንብረት የሚቋቋም ስማርት ግብርና ትግበራ ተጨባጭ ለውጥ እያመጣ መሆኑን ገልጸዋል። የካራማራ የድል በዓል የኢትዮጵያውያንን አንድነትና ድል አድራጊነት በተግባር ያሳየ ዳግማዊ አድዋ ነው ሲል የቀድሞው የኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት ማህበራት ህብረት ገለጸ። ይህ የተገለጸው የቀድሞው የጦር ኃይሎችና የፖሊስ ሰራዊት ማህበራት ህብረት 48ኛውን የካራማራ የድል በዓል በፓናል ውይይትና በተለያዩ ዝግጅቶች ባከበረበት መድረክ ነው። የካቲት 26 ቀን 1970 ዓ.ም የሶማሊያው መሪ የነበረው ዚያድ ባሬ ጦር የኢትዮጵያን ድንበር ጥሶ መግባቱን ተከትሎ ኢትዮጵያውያን በጋራ በመሆን ጦሩን ድል በማድረግ ወደ መጣበት የመለሱበትና ኢትዮጵያውያን ጀግኖች ድል የተቀዳጁበት ነው ተብሏል። በውይይቱ ንግግር ያደረጉት የህብረቱ ስራ አስኪያጅ መቶ አለቃ ተስፋ አየለ በወቅቱ ኢትዮጵያውያን በጋራና በትብብር በድል አድራጊነት መንፈስ ሌላ ጀብዱ የፈጸሙበት በመሆኑ ዳግማዊ የአድዋ ድል ነው በማለት ገልጸውታል። ታዲያ የተገኘውን ድል ምክንያት በማድረግ የካራማራ ድል የመታሰቢያ በዓል ዘንድሮም ለ48ኛ ጊዜ የካቲት 26 ቀን 2018 ዓ.ም በኢትዮ ኩባ የወዳጅነት አደባባይ በተለያዩ ዝግጅቶች እንደሚከበርም ህብረቱ አስታውቋል። በዛሬው ዕለትም ህብረቱ ድሉ የተገኘበትን 48ኛ ዓመት ምክንያት በማድረግ ነው ከህብረቱ አባላት ጋር በፓናል ውይይትና በተለያዩ ዝግጅቶች ያከበረው ሲል ሪፖርተራችን መሐሪ አለሙ የዘገበው። ዓለምን በማን ዓይን እያዩ ነው? በሌሎች ወይስ በራሱ? ለጥቁር ህዝቦች ነጻነት ብርሃን የፈነጠቅን የፓን አፍሪካኒዝምን አሻራ ያስቀመጥን ስልጣኔን የጠነሰስ የነጻነት ተምሳሌት የሆንን ጥንታውያን ግን ዝም የተባል። ይህ ዝምታም አሁን አብቅቷል። ከቀጠናው እስከ አህጉሩ፣ ከአህጉሩ እስከ ዓለም ጫፍ መድረክ የዓለምን ውሎ አዳር በትንታኔ የምንመለከትበት የእኛን እውነት ለዓለም የምንገልጥበት አዲስ መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአፍሪካ ድምፅ እይታ ዓለምን በኢትዮጵያ ዓይን የምንቃኝበት የትንታኔ ዝግጅት። ዜናዎቻችን ለሰዓቱ የተዘጋጁት እነዚሁ ናቸው። የቢዝነስና የስፖርት ዘገባዎች ደግሞ በተከታታይ ወደ እናንተ የሚደርሱ ናቸው። ከኔ ጋር በሁለት ሰዓቱ ኢቲቪ 57 የዜና መርሃ ግብር እንገናኛለን። በያላችሁበት መልካም ጊዜ